የዛሬው ደግሞ በጣም ለየት ያለ በጣም ቆንጆ ለሁሉም አይነት ፊት ተስማሚ ይሆን። በተለይ ሳሙና ለፊታችን አይስማማንም ብዙ ሳሙና ተጠቅሜያለሁ ላላችሁ ዛሬ እንግዲህ ለፊት ጥራት እንዲሁም ደግሞ ቅላት ለፊታችሁ ለተሸበሸበባችሁ፣ በማዳት ለተጎዳ፣ ብጉር፣ ጠባሳ፣ ጥቁር ነክ ለሆነባችሁ ያው ብጉር በተፈጥሮ እንግዲህ እኛ ሴቶች ሆርሞን ስለሚዛባብን ሙሉ ለሙሉ ይጠፋል ማለት አይደለም። ነገር ግን ጥቁር ነገር ትቶብን የሄደውን እሱን ማጥፋት እንችላለን ማለት ነው። ሰላም ውዶቼ እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ በዝት ይበልን እያልኩ እዚህ ጋር እንግዲህ ዛሬ ደግሞ በጣም ምርጥ የሆነ ብዙ ሳሙናዎች እኔ እንግዲህ ቤት ውስጥ ነው እየሰራውኝ የምጠቀመው ሳሙናዎች በተለይ የተልባ እንዲሁም ደግሞ የሩዝ ሳሙናን አብዝቼ እጠቀማለሁኝ። እናንተም ደግሞ ተጠቅማችሁ በጣም ብዙዎቻችሁ ለውጥ አግኝተንበታል ብላችሁኛ እኔም በጣም ነው የማመሰግነው። እዚህ ጋር በመጀመሪያ ደረጃ ምን አለ መሰለሽ፣ ይቅርታ ምን አለ መሰላችሁ፣ 2 ኪያር ተጠቅሜያለሁ። አነስ አነስ ያለ ኪያር እኔ ሳሙናውን በዛ አድርጌ ስለምጠቀም እንደገናም ደግሞ ሳሙናውን ኪያሩን በዛ ያደረኩበት ምክንያት ምንድነው? ኪያር ለፊታችን ጥራት ለተጎዳ በተለይ ፊታችን ስስ ለሆነ አለ አይደለ፣ በጣም በብጉር የተጎዳ በሳት በተለይ ልብስ የምተኩሱ ልጆች፣ ምግብ ለምሰሩ፣ ወደ ውጭ ላይ ወጣችሁ ማዳት ላጠቃችሁ፣ ሙቀት አገር ላይ ላላቸው። በአሁን ግን እግዚአብሔር ይመስገን ቀዝቃዛ ነው። ቢሆንም ግን በጣም ለተጎዳ ያንን የተጎዳውን እንትናችንን ፊታችንን ሰውነታችንን በተለይ ደረታቸው አንገታቸው አካባቢ ላይ ለሁሉም አይነት ማለት ነው ይሆናል። እዚህ ጋር እንግዲህ እንደዚህ ፍቅፍቅ አርጌ ተጠቅሜዋለሁ። በደንብ አርጌ ውሃውን እንዲያወጣልኝ በሚያወጣልኝ መልኩ ነው። በጣም ደቀቅ አርጌ ነው የፈቀፈቅኩት። እናንተ እንግዲህ መፍጨትም ተፈለጋችሁ ፍጭት ማድረግም ትችላላችሁ፣ ከተፍ ከተፍ አድርጋችሁ። ነገር ግን በእንደዚህ ሁኔታ እኔ ተጠቅሜዋለሁኝ። ከዛ በኋላ ውሃውን ብቻ ስለምንፈልግ እንደዚህ ንጹህ እቃ አለችኝ እኔ ጨርቅ አለች ሁሌ የምጠቀማት ማለት ነው። በዚች አጠላለሁኝ ማለት ነው። በዚህ አጋጣሚ እንደዚህ እየሰራን ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ላይክ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እዚህ ጋር እንግዲህ በምታዩት መልኩ በጣም ብዙ ውሃ ነው የሰጠኝ። በነገራችን ላይ እንዳልኳችሁ እኔ ከሳሙናው ይልቅ ውሃውን ነው የምፈልገው ነበር ማለት ነው። እንደዚህ አድርጌ ጨምቀዋለሁ በደንብ አድርጌ። ውሃውን አያቸዋ ምንም አይነት ውሃ እንግዲህ አልጨመርኩበትም። የራሱ ውሃ ነው። መጨረሻ ላይ ራሱ ሳሙናው ራሱ ልክ አረንጓዴ ነው እንደዚህ አይነት የሚሆነው ማለት ነው። ምክንያቱም አንሶኝ ራሱ ሳሙናው አልቀልጥ ብሎኝ የማይቀልጥ ሳሙና ስለነበረ አልቀልጥ ላላችሁም በተለይ ሳሙና ደረቅ የሆነባችሁ ሳሙናውን ራሱ እንዴት አድርጋችሁ እንደምታገልጡት መጨረሻ ላይ ነግራችኋለሁ። እየሰራውኝ እኔ እንዳደረኩት ተሰራችሁ ይቀልጥላችኋል ማለት ነው። አብዛኞቻቸው አይቀልጥልንም ስለምትሉኝ ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ እንደዚህ አርጌ ምን አደረግኩት፣ ይህንንም የጨመቅኩትንም ዝቃጩ ማለት ነው። ዝቃጭ ነው አሰር ነው የምንለው በስለኝኛ፣ እሱን አልጥለውም ማለት ነው። እንግዲህ እንደምታዩት ምክንያቱም በጣም ይጠቅማል ለሰውነት። ስክራፕ ተጠቀሙ ለፊታችሁ። እዚህ ጋር ስኳር ጨምርበታለሁኝ። ከዛ ደግሞ እናንተ ሎሚ መጨመር ትችላላችሁ። እኔ ግን ለፊቴ ሎሚ ስለማይስማማኝ ፊቴንም ስለምጠቀምበት በጣም ተመቼ። በነገራችን ላይ ተጠቅሜዋለሁኝና የተጠቀምኩ በኋላ ነው ድምጽ ማስገባላችሁ። በቃ ፊታችሁን ጥርት ነው የሚያደርግላችሁ። ሰውነታችሁን ሙሉ ሰውነታችሁን ሽታ አድርጋችሁ በተለይ ጥቁር ጥቁር ቦታ ያለበት ቦታ ላይ ብትጠቀሙት የሆነ ሰውነታችሁ ራሱ ማታ ላይ ሻወር ስትወስዱ ማታ ብትጠቀሙት በቃ ጠዋት ስትነሱ የሰላም እንቅልፍ ተኝታችሁ ነው የምትነሱት ማለት ነው። የሆነ ሰውነታችሁ ዘና ብሎ ማለት ነው። እና እዚህ ጋር ሌላኛው ትንሽ ቡና ጨምሬበታለሁ ንስኮፊ። ያው በዛ አድርጋችሁ መጠቀም ትችላላችሁ። እኔ ግን በጣም ትንሽ ስለነበረ ያለኝ ቡና ትንሽ ነው የተጠቀምኩት። ታውቃላችሁ እኔ አብዛኛውን ቪዲዮ ስሰራ ቡና እጠቀማለሁ። እዚህ ጋር እንግዲህ ወደ መጣሁበት ስመጣ የተጠቀምኩት ሳሙና እኔ እንግዲህ በፊት ግሪስኒ ነው የምጠቀመው። እንደገናም ደግሞ ላክስ ማለት ነው። ይህ ሳሙና ደግሞ የልጆች ነው። የቦደር ሳሙና ነው። ለመጀመሪያ ጊዜ ነው የምጠቀመው። ምክንያቱም የግሪስኒ ሳሙና ያልቆብኛል፣ እሱም ደረቅ ነበረ። ይህም በጣም አሪፍ ነው።
ነገር ግን ለማቅለጥ በጣም ጊዜ ይፈጅባችኋል። ግን እኔ ጊዜ እንዳይፈጅብኝ ወዲያውኑ ነው እንትን ያልኩት ማለት ነው። እዛ ጋ ግሪስኒ ያሳየኋችሁ ከውስጡ ወዲያው ቅልጥ የሚል ምንም አይነት ያልገባበት ሽቶ የሆነ እሳት ላይ ስታደርጉት ቅልጥ የሚል የገላ ሳሙናዎች አሉ፣ የፊት ሳሙናዎች። እነሱን ተጠቀማችሁ ወዲያውኑ ነው የሚቀልጥላችሁ ማለት ነው። እዚህ ጋር እንግዲህ ተመፈቅፈቅ ብዬ እንደዚህ በቢላ እየከተፍኩት ነበረ። ፍርፍር እያለ ነው እየሄደልኝ ያለው ማለት ነው። እናንተ ያው የበፊቱንም ጥያቄ ልመልስላችሁ በዚህ አጋጣሚ እና ማለት በግዴታ በአንቺ በሰራሽው ሳሙና ነው ወይ መጠቀም እያለብን ስላላችሁኝ እኔ ግን ኮሜንትም ላይ መልሳለሁ፣ ድምጽም ላይ ልመልስላችሁ። እናንተ ለፊታችሁ የሚስማማውን በቤታችሁ ያለውን ሳሙና መጠቀም ትችላላችሁ፣ ከልብስ ሳሙና በስተቀር ማለት ነው። ለልብስ አሁን ኢትዮጵያ ላይ አብዛኞቻችሁ ኢትዮጵያ ላይ ስለሆነ የምትከታተሉኝ የልብስ ሳሙና ያው ለፊት አይሆንም፣ ለልብስ ነው። ለልብስ ግን ተሆነ ደግሞ ለልብስ ሌሎች ነገሮችን አባስታችሁ መስራት ትችላላችሁ ተኦሞ ጋር። እሱን ደግሞ ሌላ ጊዜ ለልብስ ሳሙና ሰርቼ አሳያችኋለሁ ማለት ነው። እንዴት አድርጋችሁ ከኦሞ ጋር ተብትን ሳሙና ጋር አቅልጣችሁ እንትን እንደምትሉት ማለት ነው። እዚህ ጋር ያው በመጀመሪያ ያው የምሰራበት ኒኬል አለችኝ። ትንሽዬ ውሃ ጨምሬበታለሁ። የፈላ ውሃ ነው የጨመርኩበት። እሱ ምንድነው እንዲቀልጥልኝ ማለት ነው። እንዲቀልጥልኝ ከዛ በኋላ በእንደዚህ ሁኔታ በምታዩት መልኩ እና በዚህ መልኩ እንትን እለዋለሁኝ፣ አቀልጠዋለሁኝ የተወሰነ ጊዜ ትንሽ ቀለጥ እስከሚልልኝ ድረስ ማለት ነው። ያው ትንሽ ስራ ቢዚ ስለነበርኩ ቶሎ እንዲቀልጥልኝ ስለፈለኩ ነው ማለት ነው። እንዳልኳችሁ ምንም አይነት ውስጡ እንትን ከሌለው እንደዚህ ደረቅ ያልሆነ ሳሙና ከሆነ ቶሎ ይቀልጥላችኋል ማለት ነው። ከዛ በኋላ ያያችሁትን እንትን የቅድም የጨመቅነውን የኪያሮን ውሃ እንጨምራለን። ከዛ በኋላ እንደዚህ ታደረግነው በኋላ በራሱ ጊዜ ይቀልጣል። ግን ብዙ ጊዜ እንትን ታላችሁ። ነገር ግን እኔ ብዙ ሰዓት እንዳይፈጅብኝ ምን አደረግኩት መሰላችሁ? ትንሽዬ እንደምታዩት ቀልቀል አደረግኩትና ከዛ በዘንጉ መፍጫ ማለት ነው ማሽኑ በሱ ፍጭ ታረኩትና እንደዚህ ቅልቅል አድርጌ መልሼ እሳት ላይ ጣልኩት ማለት ነው። ከዛ ትንሽ እንደዛ ስፈጨው ምን አደረግኩት ወፈረብኝ ማለት ነው። ሲወፍር መልሼ አንድ ኪያር ውሃ ጨምሬ ፈቅፍቄ ጨመርኩበት ማለት ነው። ያ ብዙ ሰዓት የሚፈጀው በአንድ ደቂቃ በሁለት ደቂቃ ውስጥ እንትን አልኩት ማለት ነው። አቀለጥኩት እና ይህንንም ዘዴ መጠቀም ትችላላችሁ። ያው በመሀል ያላሳየኋቸው ያው በመሀል እየገቡብኝ ነበር እና ለዛ ነው እኔ ቪዲዮ ስሰራ በነገራችን ላይ ተይጃና ግን አሁን ያው ትምህርት ስለተዘጋ አብዛኛው ቤት ስለሆነ ግድ ነው እና እኔ ደግሞ ሰው እንደዚህ ስሰራ ድምጽ ታስገባ የሆነ ያለ አይደለ ለብቻቸው ተለምዳቸውታልና የሆነ የተምታታ ነው የሚሆንብኝ ማለት ነው። እና ይቅርታ። ከዛ በኋላ እዚህ ጋር እንደዚህ በምታዩት መልኩ ቅልጥ ይላል። እንደዚህ ውፍር ሲልልኝ በጣምም ቅጥን እንዳታደርጉት። እንደዚህ ሲሆንላችሁ ይቀጥንላችኋል። እንዳልኳችሁ አልቀልጥ ያላችሁ ሳሙናው አልቀልጥ ያላችሁ ባልካችሁ መሰረት ስሩት ማለት ነው። ፍጭት አድርጉ በማሽን ዘንግ መፍጫ አለ እሱ ማለት ነው። ጁስ ምናምን እንፈጭበታለን። በእንደሱ አይነት ብትጠቀሙ አሪፍ ነው። እዚህ ጋር እንግዲህ እኔ ፕላስቲክ ነው የተጠቀምኩት። መስሪያ የለንም ላላችሁ እኔ መስሪያው አለኝ። ነገር ግን እኔ በእንደዚህ ሁኔታ ነው የምሰራው። ይሄን የማደርገው ለምንድን ነው እናንተ መስሪያ የለንም ለምትሉ ለእናንተም ጭምር በእንደዚህ ትሰሩታላችሁ ብዬ ነው፣ ለማቅለል ያህል ማለት ነው። ከዚህ በፊትም እንደገናም እርጎ ለምሳሌ የእሱን እቃውን ተጠቅሜ ሰርቼላችኋለሁ በተለያየ ማለት ነው። ቀለል ለማድረግ በሃይላንድ ቁራጭ በሱም ሰርቼላችኋለሁ። ከዛ ይሄንን ከ24 ሰዓት በኋላ እንደዚህ ቅፍርር ብሏል። ፍሪጅ ውስጥ እንዳታስገቡ። አብዛኞቻችሁ ፍሪጅ እናስገባለን ትኛላችሁ። ያው ኮሜንት ላይ እኔ መልሳለሁ ሌሎች ቪዲዮ ላይ። ነገር ግን ዛሬም ላይ እንደዚህ ውጭ ነው የሚያድረው። ንፋስ ክፍላችሁ አድርጉት። በንፋስ በራሱ ጊዜ ውጭ ስላችሁ ፀሐይ ላይ አይደለም። ፀሐይ ላይ ታረጋችሁት ይሞቀሞቃል ማለት ነው። ከዛ እንደዚህ ይደርቃል ማለት ነው። ከ24 ሰዓት በኋላ እንደዚህ ሆኗል። አሁን ደግሞ እየታጠብኩኝ ሳሙና እስከሚደርቅ ድረስ አንዱን እየተጠቀማችሁ ሌላው ይደርቃል። ሳይደርቅ መጠቀም ትችላላችሁ። ነገር ግን ሲደርቅ የዋነስ ይልባችኋል። ምንም ችግር የለም እና
የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። በእርግጠኝነት ተወዱታላችሁ። ይኸውላችሁ ያው እዚህ ጋር ካሜራ እንዳልኳችሁ ምንም አልተመቸኝም። ክፍሌ ላይ እየቀረስኩ ነበር። አንዴ ጨለማ ይሆናል፣ አንዴ እንትን እንግዲህ ይቅርታ ለቪዲዮ ይሄ ጥራት ማለት ነው። እና ቻው፣ ወዳችኋለሁኝ። እባካችሁ ቪዲዮ ላይክ እያደረጋችሁ ሰወዳችሁ ተመጣችሁ አይቀር ላይክ አድርጉኝ። በጣም እየወረደ ነው ላይክ እንደገና እይታይም ማለት ነው እና